ሰለላሁ ዐለይሂ ወሰለም አሁን ቀናቶች አለፉ የሐጅ ወር ደግሞ መጣለን በተለይ እነዚህ 10 ቀናቶች ወደኛ መጡ እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ አስአላህ التوفيق والإخلاص والسداد والصواب እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው ذلك الدين القيم ይህም ቀጥተኛው ሃይማኖት ነው فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው إني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሩ ይላል አላህ በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው الحج اشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው ከነዛ ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው 8ኛው ሌሊት ላይ ሙዝደሊፋ እናድራለን 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ يوم النحر አለ እርድ ያለው ዛው ነው ጠጠር ሞሮር ያለ ዛው ነው ጸጉር መላጨቱ ያለው ዛው ነው ሰደቃው ዱህያ ያለው ዛው ነው በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ በል የሐጅ ዋናው አንኳር አስኳል يوم عرفه ከነዚህ 10 ቀናቶች ውስጥ የተካተተ ነው የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን አምስተኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን والفجر وليال عشر والشفع والوتر አላህ በ10 ሌሊት እምላለው እነዚህ 10ዎቹን ابن عباس ምን ይላሉ ايام العشر من ذي الحجه የذو الحجه 10 ቀናቶች ናቸው ይሉናል والشفع يوم النحر والوتر ደግሞ يوم عرفه ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም የቀናቶቹ ታላቅነት እየታየን ነው ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው አፍضل ايام الدنيا ከዱንያ በላጅ ቀናቶች ተብለዋል እነሱንም ያህል ነገር የለም አራተኛው ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል والذي يظهر قلص اندمي هنا أن السبب في امتياز 10 الأوائل من ذي الحجة الاجتماع أمهات العبادات فيه النزين 10 ቀናቶች ለየት የሚያደርጋቸው የአምልኮ እናት የሚባሉት የዲኑ ምሰሶ የሚባሉ አምልኮዎች በእነዚህ ቀናቶች ውስጥ መተግበራቸው ነው من صلاة صلاة አለሱስ وحج حج አለ وصدقة صدقة الله وصيام صوم الله وصدقة صدقة الله وضحية الله እነዚህ ሌላ ወራቶች ውስጥ በዚህ መልኩ አታገኛቸው ሁሉም ሊኖሩ ይችላሉ ሐጅን ግን ላታገኘው ትችላለህ የታወቀ የተገደበ የራሱ ቀን ስላለው አምስተኛ ደረጃውን ንጥቀስ በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من ايام العمل الصالح فيهن احب الى الله تعالى من ايام العشر ذي الحجه
አላህ ዘንድ ስራዎች በጣም የሚወደዱበት ቀናት ቢኖሩ 10 ذي الحجة የሚያህል ቀን የለም ዓመት ውስጥ ይላል። አላህ ስራን ስትሰራ በጣም የሚወድበት ቀናት ማለት የذل الحجة ቀናቶች ናቸው። እነዚህ 10 ቀናቶች ናቸው። እነዚህ የሚወዳደር የለም። በረመዳን ቀናት ከምትሰራው ስራ በላይ በእነዚህ 10 ቀናቶች የምትሰራው ስራን የሚወዳደር የለም። ረመዳን ላይ 10 الأواخر من رمضان የመጨረሻ 10 ቀናቶችና 10 الأوائل من ذي الحجة ከذي الحجة ደግሞ መጀመሪያ ላይ ያሉ 10 ቀናቶች ትልቅ ቦታ ይሰጣቸዋል። ከሌሊት ለይለቱል ቀድር ትልቅ ቦታ ሲሰጠው ከዱንያ ቀናቶች ውስጥ ደግሞ የውም ዓረፋ ሐጃጆች ዱዓ ሲያረጉ የሚውሉበት እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም። ከሌሊት ለይለቱል ቀድር ከቀን የውም ዓረፋ ትልቅ ቀን ነው። ገረማችሁ እንደ ሐዲሱ ከረመዳን ቀን ይበልጣል ስላችሁ? ናም ሰሃቦቹም ተገርመው ጥያቄ አቀርበዋል። ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም። ትልቅ መረጃ ይዘው ቀረቡ። ذروة سنام الإسلام የእስልምናን ሻኛ እንደ መረጃ ቀረቡ። አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ስራቶች ስራ ጋር አይወዳደርም። إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو ታጥቆ ለውጊያ ወጥቶ በነፍሱም በንብረቱም ተሰውቶ የቀረሰው ሲቀር እንጃል። በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም። ታላላቅ የተከበሩ ቀናቶች ናቸው። አላህ ከሚጠቀሙባቸው አድርገን። ይህን ሐዲስ ያስተላለፉት ከኢብኑ አባስ ما من أيام العمل الصالح فيهن أحب إلى الله من أيام العشر ذي الحجة ሚለውን ሐዲስ ያስተላለፉት ሰዒድ ኢብኑ ጁበይር እነዚህ 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር፣ ትኩረት ይሰጡ ነበር፣ ሰው አግንቶ ለማናገር እስኪያጣቸው ድረስ። ሱብሃንአላህ። ወሲያም ለህዝብ እንዲህ ብሎ ያስተላልፋሉ لا تطفئوا سروجكم أيام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ። ኪናያ አነጋገር ነው፣ በዒባዳ ሳልፉት አትኩሮት ስጡት ይሉናል። ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ምን ዒባዳ እንበል ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበውና ኢብኑ አባስ ባስተላለፉት ሐዲስ ላይ ما من أيام العمل الصالح فيهن أحب إلى الله من 10 ذي الحجة በ10 የذو الحجة ቀናቶች ውስጥ እንደሚሰራ ስራ አላህ ዘንድ የተወደደ የለም ብለውናል። ይህን ሐዲስም ከኢብኑ አባስ ያስተላለፉት ሰዒድ ኢብኑ ጁበይር በእነዚህ ቀናቶች ውስጥ ለአምልኮ የነበራቸው ትኩረት የተለየ ነበር። ህዝቡንም አደራ ይላሉ لا تطفئوا سروجكم أيام العشر በእነዚህ 10 ቀናቶች ውስጥ መብራቶቻችሁን አታጥፉ፣ በአምልኮ አሳልፉ፣ ቀን ጾሙ፣ ሌሊት ስገዱ አደራቸውን ይሰጡ ነበር። ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ። አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል። ويذكر اسم الله في أيام معلومات በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል። ዚክር ምናበዛበት ነው። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጅ ቀናቶች መሆናቸውን ከጠቀሱ በኋላ فأكثروا فيهن በእነዚህ ቀናቶች ላይ አደራ አብዙ من التسبيح سبحان الله በላችሁ አላህን አጥሩት፣ والتحميد الحمد لله በሉት ጸጋውን አመስግኑት፣ والتهليل لا إله إلا الله በሉ፣ والتكبير الله أكبر ስትሉ አልቁት። ሰሃቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር። ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር። አላህን የበለጠ ምናወሳበት ዚክር እስትግፋር ምናደርግበት ወር ቀናቶች ነው እናገኘዋለን። ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው። العمل الصالح ከተባሉት ውስጥ ጾምን ማብዛት አለብን። ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ
ይሄ ተገቢ አይደለም። ነብዩም ሰለላሁ ዐለይሂ ወሰለም የዓረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል። በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ። ሐጅ ላይ ላልሄድን ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው። 9ኙን ቀን መጾም ይከብደኛል የሚል ካለ ግን 9ኛው ቀን ልታልፈው አይገባም። አን አቢ ቀታዳ ከማ ፊ ሙስሊምን አቡ ቀታዳ ባስተላለፈው ሐዲስ ላይ يقول عليه الصلاة والسلام نبي صلى الله عليه وسلم من يلالو صيام يوم عرفة يا عرفة كان صومكو إني أحتسب على الله أن يكفر السنة التي قبله والسنة التي بعده نيك الله زندكو يعلفون يعندامت ونجلنا يميمتون عندامت ونجل يتأرقال بيه الله زند تسفى درقال له يلالو ما تقدم من ذنبك وما تأخر كفيتان كهوالا أنت ትልቅ ነው። እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው። አላህ ይፍቀን ሁላችን። የሚገርማችሁ እቺ እነዚህ 10 ቀናቶችን መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል። ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል። አላህም አግኝቶ አናግሯቸዋል። ወከለመ አላሁ ሙሳ ተክሊመን ወከለመሁ ረቡሁ አናግሯቸዋል። ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን ወዋዓድና ሙሳ 30 ለይላ ሙሳንንም እኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው። ወአትመምናሃ ب10 በ10ም ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይለተን የጌታህም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል። ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው። አሁን ያለንበትን ወር ዙልቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም። ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር። አላህም 10 ቀን ጨምር አላቸው። ፈአትመምናሃ ب10 ሚለው አላህ ይችን በ10 ቀን ሞላናት። ፈተመ ሚቃቱ ረቢሂ 40 ለይላ አላህን አናገሩት በ40ኛው ቀን ላይ የውሙል ሐጅል አክበር የውሙን ነሕር ላይ አላህን አወሩት። 10 ቀን ፈአትመምናሃ ب10 የተባለችው ይቺ የዙል ሒጃ 10 ቀን ነች። ዒባዳ ላይ ንበርታ፣ ጾም ላይ ንበርታ፣ ቁርአን ናብዛ። ኸይር መስራት እንኳን ቢያቅተን መጥፎ ላይ ግን እንዳንገኝ፣ ዋጅብ እንዳናጎኝ፣ ህሜት ላይ እንዳንገኝ። ፈላ ተዝሊሙ ፊሂን አንፉሰኩም ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል። ከሚጠቀሙባቸው አላህ ያድርገን። ኸይር ሰር